የኢትዮጵያ ሎተሪ አገልግሎት በሀገሪቱ የሎተሪ ሽልማት ታሪክ ትልቁ የሆነውንና በዲጂታል መንገድ ብቻ ገበያ ላይ የዋለው የ60 ሚሊዮን ብር ሎተሪ ዕጣ ሊወጣ መሆኑን በሰጠው መግለጫ አስታውቋል። ድርጅቱ ታህሳስ 9 2018 በሰጠው ጋዜጣዊ መግለጫ ላለፉት ከ60 በላይ ዓመታት በወረቀት ሲያቀርብ የነበረውን ሎተሪ በዲጂታል መንገድ ብቻ እንዳቀረበ አስታውቆ በኢትዮጵያ ሎተሪ ታሪክ ከፍተኛ ሽልማት የሆነውንና ለመጀመሪያ ጊዜ በዲጂታል መንገድ ብቻ የቀረበ የ60 ሚሊዮን ብር ሎተሪ ሊወጣ 30 ቀናት ብቻ እንደቀሩት ገልጿል። ድርጅቱ ላለፉት 64 ዓመታት በወረቀት እያተመ ለህብረተሰቡ ሲያቀርባቸው የነበሩ ሎተሪዎች አሁን ዘመኑን መስለው ዘመኑን በሚመጥን መልኩ ህብረተሰቡ ካሁን በፊት ከሚያውቃቸው የሎተሪ ትኬቶች በተጨማሪ አዳዲስ የሎተሪ አይነቶችን በመጨመር ለገበያ እያቀረበ እንደሆነ ገልጿል። የ60 ሚሊዮን ብር ሎተሪ እስካሁን ከተለመደው አሰራር ወጣ ባለ መልኩ በዲጂታል መንገድ ብቻ ለገበያ የቀረበ በመሆኑ ልዩ እንደሚያደርገው በመግለጫው ላይ ተገልጿል። ይህንን የ60 ሚሊዮን ብር ሎተሪ እድሜያቸው ከ18 ዓመት በላይ የሆኑ ኢትዮጵያውያን በተቀመጡት የዲጂታል አማራጮች መቁረጥ እንደሚችሉ ተገልጿል። ያሉትንም አማራጮች ስንመለከት ኮከብ 8989 መሰላል ላይ በመደወል በዩኤስኤስዲ በቀላሉ መቁረጥ እንችላለን። ሌላኛው አማራጭ 8989 ላይ ኤ ወይም ደግሞ ማንኛውንም ፊደል በመላክ በአጭር የጽሁፍ መልእክት መቁረጥ እንችላለን። ሌላኛው አማራጭ አሁንም 8989 ላይ በመደወል በቀላሉ 60 ሚሊዮን ሎተሪ እንዲሁም ሌሎችንም ሎተሪዎች በቀላሉ መቁረጥ እንችላለን ማለት ነው። አሁንም ሌላኛው አማራጭ ቴሌብር ሱፐር አፓችን ላይ ከገባን በኋላ ኢትዮ ሎተሪ የሚለውን መርጠን የፈለግነውን ሎተሪ መቁረጥ እንችላለን ማለት ነው። ከዚህ በተጨማሪ etiolotery.et በሚለው ድረገጽ እንዲሁ መቁረጥ እንችላለን ማለት ነው። etiolotery.et ላይ ስንገባ 60 ሚሊዮን የሚባለው ሎተሪ አለ። ከዚህ በተጨማሪ ሌሎችም የሎተሪ አማራጮች አሉ። ሌሎች ፈጣን ሎተሪዎችን ልናገኝ እንችላለን ማለት ነው። ስለዚህ በእነኚህ በተቀመጡት አማራጮች ማንኛውም ሰው የ60 ሚሊዮን ሎተሪውን እንዲሁም ሌሎችን የሎተሪ አማራጮች በዲጂታል መንገድ መቁረጥ ይችላል ማለት ነው። ስለዚህ ይሄንን እንደ አንድ መረጃ መያዝ ይኖርብናል። ለምሳሌ የመጀመሪያውን አማራጭ ተጠቅመን ይሄንን የ60 ሚሊዮን ብር ሎተሪ ወይም ደግሞ ሌሎች ሎተሪዎችን መቁረጥ ብንፈልግ ኮከብ 8989 መሰላል ላይ እንደውላለን። ከዛ በኋላ ኮከብ 8989 ብለን እንደደወልን እንደምትመለከቱት የሚሰጠን አማራጭ አለ። 60 ሚሊዮን ሎተሪ የሚል አለ። ሌሎችም አማራጮች አሉ። ዴይሊ ሎተሪም ጭምር ያስመርጠናል። ስለዚህ እኛ የምንፈልገው 60 ሚሊዮን ከሆነ 60 ሚሊዮን የሚለውን መርጠን እሱን መቁረጥ እንችላለን ማለት ነው። ልክ 60 ሚሊዮን እንደመረጥን ቴሌብርን መርጠን በዛ እንድንከፍል ኦፕሽን ይሰጠናል። ከዛ በኋላ እሱን እንደመረጥን የቴሌብር ፒን ኮዳችንን አስገብተን ክፍያውን ፈጽመን ሎተሪውን መቁረጥ እንችላለን ማለት ነው። ከዚህ በተጨማሪ ቴሌብር ሱፐር አፓችን ላይም ከገባን እንደምትመለከቱት ኢትዮ ሎተሪ የሚል አለ። ኢትዮ ሎተሪ የሚለውን መርጠን የ60 ሚሊዮን ሎተሪ አለ፣ ዕለታዊ ሎተሪ አለ፣ ሌሎች የሎተሪ አማራጮችም አሉ። የምንፈልጋቸውን ሎተሪዎች መርጠን መቁረጥ እንችላለን ማለት ነው። ለምሳሌ የ60 ሚሊዮኑን ብትመለከቱት አንድ ትኬት ከፈለግን መቁረጥ እንችላለን። 2 ትኬት፣ 5 ትኬት፣ 10 ትኬት ይላል። እንደየፍላጎታችን የምንፈልገውን መርጠን መቁረጥ እንችላለን ማለት ነው። በዚህ መልኩ ልንጠቀምበት እንችላለን። እንግዲህ በዚህ ጋዜጣዊ መግለጫ ላይ እንደተገለጸው ከአጠቃላይ የሎተሪ ሽያጩ ለሽልማት የሚውለው ገንዘብ መጠን ወደ 53% እንዳደገ ነው በዛው በመግለጫው ላይ የተገለጸው ማለት ነው። ከጠቅላላ ሽያጩ ላይ 125 ሚሊዮን ብር በላይ ወይም ደግሞ ከግማሽ በላይ ትኬቶች ሽልማት የያዙ መሆናቸውን እንዲሁ ተነግሯል ማለት ነው። የ60 ሚሊዮን ብር ሎተሪው ገበያ ላይ ከዋለበት ቀን ጀምሮ ዋናውና ትልቁ ሽልማት እስኪመጣ ድረስ እንግዲህ 60 ሚሊዮን ብር ሎተሪው ሽልማት እስኪወጣ ድረስ የተለያዩ ሽልማቶችን እየሰጠ ሰዎች ይህንን ሎተሪ እንዲቆርጡ እያበረታታ ነው የኢትዮጵያ ሎተሪ አገልግሎት ማለት ነው። ሽልማቶቹ ደግሞ በአይነትም በገንዘብም ናቸው ማለት ነው። እስከ 1 ሚሊዮን ብር ሽልማት እንዳለው ሰምቻለሁ። በአይነት ደግሞ ስልኮችም አይፎን ፕሮ ማክስ፣ ኤስ25 አልትራ እና ሌሎችም የአይነት ሽልማቶች እንዳሉ እንዲሁ መረጃ አግኝቻለሁ ማለት ነው። ስለዚህ ዋናው የ60 ሚሊዮን ብሩ ሽልማት ጥር ላይ እስከሚወጣ ድረስ እንደማበረታቻ ሰዎች ይህንን ሎተሪ መቁረጥ እንዲችሉ የተለያዩ ሽልማቶችን እየሰጠ መሆኑን ነው የኢትዮጵያ ሎተሪ አገልግሎት የገለጸው ማለት ነው። ሰዎች ይህንን ሎተሪ እንዲቆርጡ እያበረታታ ነው ማለት ነው የኢትዮጵያ ሎተሪ አገልግሎት። እስካሁንም ከ1200 በላይ እድለኞች የተለያዩ ሽልማቶችን በአይነትም በገንዘብም ማግኘታቸውን እንዲሁ ለመረዳት ተችሏል ማለት ነው። የኢትዮጵያ ሎተሪ አገልግሎት የወቅቱ ብሔራዊ ሎተሪ ለመጀመሪያ ጊዜ ለእድለኞች መሸለም የቻለው የመጀመሪያው ሽልማት 50,000 ብር እንደነበር ነው የተገለጸው ማለት ነው። ስለዚህ በ1954 በድርጅቱ ለመጀመሪያ ጊዜ እድለኞችን መሸለም ሲጀምር 50,000 ብር ሽልማት ነው ያበረከተው በወቅቱ ማለት ነው። ሽልማቱ እንግዲህ እያደገ አሁን እስካለበት በኢትዮጵያ ሎተሪ ታሪክ ከፍተኛ የተባለው 60 ሚሊዮን ብር ሽልማት ላይ መድረስ ችሏል ማለት ነው። ይህም በሀገሪቱ ኢኮኖሚ ላይ የሚኖረው አስተዋጽኦ ከፍተኛ እንደሆነ በዛው በመግለጫው ላይ ተገልጿል ማለት ነው። እንግዲህ ተቋሙ በአሁኑ ወቅት በድረገጽ ወይም ደግሞ በዲጂታል መልኩ የሎተሪ ሽያጭን ካስተዋወቀበት ጊዜ ጀምሮ 1.5 ሚሊዮን የሚሆኑ ሰዎች የዲጂታል
በዲጂታል አማራጩ ቤተሰብ መሆን እንደቻሉ በዛው በመግለጫው ላይ ተነግሯል ማለት ነው። በዚሁ ፕሮግራም ላይ ህዳር 1 2018 የወጣው የእድል ሎተሪ አሸናፊ ሽልማታቸውን መረከባቸውንም እንዲሁ ለመረዳት ተችሏል ማለት ነው። 10 ሚሊዮን ብር ሽልማት የሚያስገኘው የእድል ሎተሪ 2018 አሸናፊ ወይዘሮ ስምረት ኢቲቻ ከመቂ ከተማ መሆናቸው ታውቋል። ታህሳስ 9 2018 ሽልማታቸውን መውሰድ ችለዋል ማለት ነው። በመጨረሻም በመግለጫው መጨረሻ ላይ እንግዲህ የኢትዮጵያ ሎተሪ አገልግሎት የዚህ የዲጂታል ሎተሪ ስርዓቱ የተሳካ እንዲሆን አጋርነታቸውን ላሳዩ በአጋርነት አብረው ለሰሩ ተቋማት ምስጋናቸውን ለግሰዋል። ከነኚህም መካከል የኢትዮ ቴሌኮም ቴሌብር አገልግሎት፣ የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ የኦሮሚያ ህብረት ስራ ባንክ፣ ዳሽን ባንክ፣ አቢሲኒያ ባንክ፣ ዘርጋው ክላውድ፣ ኤዲሲ ሪሰርች እና ዲቨሎፕመንት እና ሌሎችንም አጋሮቻቸውን አመስግነዋል በዚሁ ፕሮግራም ላይ ማለት ነው። በዚህ መልኩ የተቀመጡትን የዲጂታል ሎተሪ አማራጮች በመጠቀም የ60 ሚሊዮን ሎተሪውንም ይሁን ሌሎችን ሎተሪዎች መቁረጥ እና እድለኛ መሆን ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁ ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።